ሰላም ወገንታት እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። ትናንት ብሩኬ ከወንድሞቹ ጋር ነው የመጣው ፍፄ ጋርና ሚፍታ ጋር ማለት ነው። ቅምጥል ያልመጣችም ተናፍቀሻል የኔ ቆንጆ። ያው አንዳንዴ እረፍት ያስፈልጋል። እረፍት ማድረግ ጥሩ ነው። ቢዚነትም አለ። አንዳንዴ በጣም ቢዚ ሆናችሁ በቢዚ መሀል ጥድፍድፍ ብላችሁ ቪዲዮ ከምትሰሩ ለራሳችሁ ጊዜ መስጠት እረፍት ማድረግ ደግሞ ጥሩ ነው። በተለይ ሴት ልጅ ስትሆኑ ያው ታውቃላችሁ በወር ውስጥ የምናሳልፋቸው ጊዜዎች አሉ። እንደዛም ሊሆን ይችላል። ብቻ ግን ያው ጓደኛ ማቾች የሆነ ትናንት የሰሩት ቪዲዮ መሀል ያየሁት የሆነ ነጻነታቸው እንደዚህ አይነት ጌሞችን እየተጫወቱ ምናምን ነበረ። ማን ነው ሚፍታና ብሩኬ፣ ፍፄ ደግሞ አዝግ ማለት ነው። ስልኬን እያለ እየበጠበጣቸው ነበር። ብቻ ግን የሆነ አለ አይደል ነጻነት ያለው ነገር የሆነ ደስ የሚል ነገር አለው በጓደኝነት መሀል በወንድምነት መሀል ያለ ነገር ልክ እንደዚህ አሁን የሆነ አለ አይደለም ስጥ ብለው ሁለታቸው የተጫወቱ ነበረ። ፍፄ ደግሞ እያዛገ ነበር እና ደስ የሚል ቪዲዮ ነበረ። ሁላችሁ ደግሞ ናፍቀውናል እያላችሁ ነው። እኔም ናፍቀውኛል። ግን ደግሞ አንዳንዴ መልመድ አለብን። አንዳንድ ቀኖች ላይ እረፍት ሊያደርጉ ይችላሉ። በራሳቸው ቻናል ላይ መጡ ይችላሉ። ታውቃላችሁ እነሱ ያው በአንዳንድ በጓደኞቻቸው እንደዚህ ይመጣሉ ምናምንና ስለዚህ እንግዲህ መቻል ነው፣ ምንም ማድረግ አይቻልም። ቻናላቸው ደግሞ አሪፍ እየሄደ ነው፣ እግዚአብሔር ይመስገን። በደንብ አድርጋችሁ ሰብስክራይብ አድርጉ ውዶቼ። ጌሙ ደግሞ እንግዲህ እሁድ ነው። እውነት ለመናገር እኔ ምኞቴ ቅዳሜ በጣም ደስ ይለኝ ነበረ፣ ምክንያቱም እሁድ ትምህርት የለም። ከዛ በቃ ችግር የለውም እናመሻለን ምናምን። እሁድ ሲሆን ወይ ደግሞ የትምህርት ሰዓት ሲሆን ግን በጊዜ ነው ወደ ክላሳችሁ ግቡ የምንባለው እና ያው ትንሽ አላቅም። ብቻ ግን እግዚአብሔር ያግዛችሁ። መልካም የጌም ጨዋታ ጊዜ ይሆንላችሁ ማለት ፈልጋለሁ። እንግዲህ ከተገኘው እገኛለሁ እንደ እግዚአብሔር ፍቃድ፣ ካልተገኘው ደግሞ አልገኝም ማለት ያው እንደ ሴትዮዋ ሙድ ማለት ነው። ሴትዮዋ መጠት ካለባት በጣም ጓ ካለች በቃ የሚመልሳት የለም። ጓ ካላለች ግን ምናልባት ከክላስ የሞጥቼ ምናምን ለማየት ሞክራለሁኝ ማለት ነው። እና ጋይስ ተዘጋጁ። ለማንኛውም ቲክታክ ላይ ብጥብጥ ጀምራችኋል። ምናልባት ይሄ የምታደርጉት ነገር ጥሩ ላይሆን ይችላል። አንዳንዴ ያለ ፎቶ ሳታበላሹ የሆነ መጥፎ ነገር ሳትጽፉ ምናምን ፉክክር ጥሩ ነው ማለት ፉክክር ጥሩ ነው ስላችሁ ይህ መፎካከር የሆነ አሸናፊ ምናምን የሚባል ነገር አለ አይደል? የሆነ ስትፎካከሩ የሚሆን ነገር እንደዚህ አይነት ነገር የሆነ ቫይራል እንዲወጣ ምናምን ያደርጋል ይመስለኛል። አላቅም፣ በቲክቶክ ስታይል ማለት ነው። እኔ ስለ ቲክታክ አትላቅም፣ ምንም ብጠይቁ ምንም ማውቀው ነገር የለም ስላችሁ እዛ ጋር ምን ስታካሂዱ ምን ሊሆን እንደሚችል ምናምን እሱን ነገር አላውቅም። ምክንያቱም እኔ እዛ ጋር ብዙ ፎከስ ስለሌለኝ ማለት ነው። እና ግን አሁን ላይ የሆነ ፎከስ ማድረግ ልሞክር ስል ደግሞ የሚነሱ ነገሮች አሉ ምናምን እሱ ነገር በጣም ነው የሚያስጠለኝ። እኔ ይጨንቀኛል የሆነ ማርያምን እኔ ደባሪ ነገር ሳይ ምናምን ጭንቅ ነው የሚለኝ፣ በጣም ነው የሚከፋኙላ ማለት ነው። እና ብቻ ግን እዚህ ጋር አሁን የምነግራችሁ ነገር ሁለታቸው የሚጫወቱት ጨዋታ የፍቅር ጌም ነው። ምንም አይጸብ የለባቸውም፣ ምንም የለባቸውም። የሆነ ቀን ደግሞ አብረው ይመጣሉ። በዩቱብ አይታችኋል። ባለፈውም አብረው ሊመጡ እንደሚችሉ ተናግረዋል። በጣም የሚዋደዱት ማማቾች ናቸው። አንዱ ሲያጠፋ አንዳችሁ ተከትላችሁ ሌላ ጥፋት ሳይሆን ያጠፋን ሰው መመለስ መቻል ማለት ነው። ገብቷችኋል? አንድ ሰው አውቆ የሚሆን ሳቅ ሊያጠፋ ይችላል፣ ሊሳሳት ይችላል። በተሳሳተው ልክ ደግሞ እኔ መሳሳት ሳይሆን ተው ብለን ማሳረፍ ማለት ነው። ገብቷችኋል? እንጂ ሁላችን ያንዳቸው ከተነሳን ከዛ እነሱ ተነስተዋል ከዛ ደግሞ ያንዳችን ከሆነ ደስ ማይል ነገር ይፈጠራል ማለት ነው። ገብቷችኋል አይደለ? ይሄ አሁን ቀስ ብሎ የጀመርነው ፉክክር ወዳልሆነ ነገር ይሄዳል። የማንና የማን ፋሚሊ ነው ታውቃላችሁ? በጣም ብዙ ጊዜ የሆነ የማየው ነገር አለ፣ የሚያስጠላ ነገር። እንደዛ እንዳይሆን ፈራለሁ። ከዛ ውጭ ግን ዘና በሉ፣ ምንም የሚፈጠር ነገር አይኖርም። እና ወደ ራሳችሁ ተመለሱ። የምትችሉትን ነገር አድርጉ፣ የምትችሉትን ብቻ ማለት ነው። ማትችሉትን ነገር ማድረግ ሳይሆን የምትችሉትን ነገር ማድረግ አለባችሁ ብዬ አስባለሁ። በተረፈ ዛሬ ደግሞ ጨረቃዎች እንዳትቀሩ፣ ዛሬ መምጣት አለባችሁ። ትናንት በጣም ብዙ ሰው ቢያንስ ዩቱብ ላይ ስላልመጡ ቲክታክ ላይ ይመጣሉ ብሎ እየጠበቀ ነበር። ግን ምናልባት በዚህ ሳምንት ላይመጡ ይችላሉ ማለት እስከ ቀጠሮ ጌም ማለት ነው። የቀጠሮ ጌም ብቻ ነው ላይ ሊመጡ የሚችሉት። ምክንያቱም ያው አላደል አንዳንዴ ጥፍት ማለትና መናፈቅ የሚባል ነገር አለ፣ ለዛ ማለት ነው። ዩቱብ ላይ አይጠፉም፣ ግን ሲመስለኝ ቲክቶክ ላይ የሚመጡ አይመስለኝም። እሁድ ነው ሊመጡ የሚችሉት። እና እንግዲህ ያው ጌሙንም በደንብ አድርጋችሁ ሸርሸር አድርጉ። ቲኤስ ምንድነው ስቶሪ ምናምን አድርጉ ማለት ነው ውዶቼ። የሚያስጠላው ነገር ያየሁት ነገር ቲክቶክ ላይ አሁን ብዙ ነገሮችን ምንም ስሩ ያጠፋል። ዝም ብሎ ነው የሚያጠፋው። ቫይራል እየወጣ አይደለም። ቫይራል እንዳይወጣ የተደረገ ነገር አለ መሰለኝ። ግን ሁሉ ሰው እየተነሳ የኔ እንደዚህ ያለብኝ የኔ ጠፋብኝ እከሌ ነው ሳይሆን ይሄ እከሌ ምቀኝነት ምናምን
ወይ ጠላት አይደለም የሚያስጠፋባቸው። እዚሁ ጋር መናገር የምፈልገው ምክንያቱም የሙሉ ሰው እንደዛ ሊሆን ስለማይችል ቲክቶክ የራሱ የሆነ እንትን አለው። ገና ቪዲዮ እኮ ጫን እንዳደረጋችሁ እዛው ላይ 1-2 ሰከንድ ሲሆን ጥፍት ያደርገዋል። ገብቷቸዋል። እና ስለዚህ ይሄ ጠላቴ ነው እንደዚህ ነው አትበሉ። በጣም የብዙ ሰው ነው። ሁሉ ሰው እንደዚህ አይታችሁ ከሆነ እንዳለ ሁሉ ስቶሪ ሲሆን ሲያደርግ ያለው እና ሰውየውን የኔን አሰሪ እያናገርኩት ነበር በቀደም እና አይ ቲክቶክ የራሱ አፕዴት እያደረገ ስለሆነ ነገሮቹን ለዛ ነው እንደዚህ አይነት ነገር የሚፈጠረው። ገብቷችኋል። አንዳንድ ሰሞን ይተዋል፣ በቃ እንደዚህ አይነት ነገር የለም። አንዳንድ ሰሞን ደግሞ ይመለሳል ማለት ነው። በዚህ አይነት መልኩ ይመጣል። ሶ የሆነ እንደዛ ሊሆን አይችልም ብዬ አስባለሁ። ኦኬ እንደዛ ነው ብዬ ማስበው። ቲክቶክ የራሱ ነገር ስላለው ነው። ግን ሁላችንም የሆነ የራሳችን የሆነ ማለት ምንድነው የሚባለው ስለኛ መጥፎ ነገር የሚያስቡ ሰዎች ስላሉ እንደዛ ብለን የምናስበው። ስለዚህ በቃ አረጋጉት ለማለት ያክል ነው። በተረፈ እንግዲህ ተዘጋጁበት በደንብ ማለት ነው። በደንብ ተዘጋጁ እና ደግሞ እዚህ ጋር ያዩዋቸው እስኪ የኔ ማሮች እንዴት እንደሚያምሩ ፈገግታቸው፣ ማርያምን ሁለታቸው ያላቸው ፈገግታ የሆነ እንደ ስታቸው የሆነ ሰላም አይሰጣቸውም። በመቤቴ እዚህ ጋር ደግሞ ቅምጥል ይውላችሁ ፏፈሽ ብላ ቁልጥ ቁልጥ እያለች እየተራመደች ይመስላል ነው እንጂ ስትራመድ አይደለም፣ እየተራመደች ነው የሚመስለው። እዚህ ጋር ደግሞ ሁለታቸው የለበሱትን ቀሚስ ነው እንግዲህ እህታችን ሱፋ ልብሳ ያመጣቻቸው። እንዴት እንደሚያምሩ ፈጣሪ ከሰው አይንጠብቃችሁ፣ ለቁም ነገር ያብቃችሁ። ትልቅ ሰው ናችሁ፣ ወልዳችሁ ከብዳችሁ እንደዚህ አብራችሁ እጅ ልጅ እንደተያያዛችሁ እንደተንቀሳቀሳችሁ ፈጣሪ ይጠብቃችሁ የኔ ወርቆች። እና ቤተሰብ ዛሬ ይመጣሉ፣ ጠብቁ። ናፍቆት ነው፣ እኛንም ናፍቀውናል። እና ደግሞ ቴክስቶች ሆናና ያለው እየጠፋሽ ነው እያላችሁ ነው። እና ያው እዚህ በኋላ ምናልባት በፊት የምመጣው እንደነበረው በየጊዜው ምናምን ላልመጣ እችላለሁ። እንዳልኳችሁ ነው። ቤቱ የሆነ ትንሽ ጠበብ ያለ ነው። ሴትዮዋ ጋር ያለኝ ነገር በጣም ቅርርብ ስለሆነ ምናምን ያ ነገር ቢዚም ስለሚያደርገኝ ስላችሁ የስራ ቢዝነት ብቻ አይደለም። ሴትዮዋ እኔ ጋር ያለመላቀቅ ገብቷችኋል። እንደዚህ አይነት ነገር አለ። ከዛ ውጭ ግን እመጣለሁ። ወዶች እኔም ትናፍቁኛላችሁ። እወዳችኋለሁ። ኑሩልኝ እህቶቻችን። ያው ብዙ እህቶች አላችሁ እንደዚህ የሆነ እንዴት ነው የሆነ ታይም ላይ ጠፋ የምትሉ እና ደግሞ እየመጣችሁም ነው። እግዚአብሔር ይመስገን። ግን ደግሞ አትጥፉ። የምር ልጠፉ ስትሉ ማለት ነው ኮሜንት አድርጉ። በኮሜንቱ ከሆነ የምናውቃችሁ ዩቱብ ላይ ቲክቶክ ላይም ከሆነ ምናምን በጣም ብዙ የሚጨነቁ እንደ እናት የሚያስቡላችሁ እህቶች አሉ። ከልቤ ነው የኔን ተውት። ግን በጣም ከልባቸው በቃ ሰው የሆኑ እህቶች አሉ። እከሌ እንደዚህ ሆነ እየትዳ ነው የተፍታ ነው እስኪ ጠይቂልን እንደዚህ በይልን የሚሉና ይህን ልባችሁን ፈጣሪ አይቀይርባችሁ። ከልቤ ነው። እንደ ልብ ንጽህና የሚያስቀና ነገር የለም። ማርያምን እና ወዳችኋለሁ። ጨረቃዎች ተናፍቃችኋል የኔ ወርቆች። እና ሰብስክራይብ እያደረጋችሁ ቲክቶካቸውን ፎሎ እያደረጋችሁ ቀጥሉበት። ስንት ሰዓት እንደምመጡ አላቅም፣ በምን አይነት ቪዲዮ እንደምመጡ አላቅም። ግን ሲመጡ እንጠብቃለን። በጸሎታችሁ በዱዓችሁ አስቧቸው። እኔንም አስቡኝ። ከምሬ ነው። በቃ በጸሎት በዱዓችሁ አስቡኝ። አንዳንድ ነገሮች እንዲስተካከሉልኝና ነጻነቴን እንዳገኝ ማለት ነው። እሺ ተረፈ ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ በቃ ይመጣሉ ለማለት እና እኔም እንደናፈቅኩ ልነግራችሁ የመጣሁት ሌላ ምንም ነገር አይደለም የመጣሁት። እሺ ባይ